طيب تعالي قصري ملابس نشفي ملابس سكري باب تعالي افتحي شباك كنسي البيت كوي ملابس زين وين ثلاجة قطي بالسال فنجان شاي فنجان قهوة كاس كوب موية صحن شوربة موية قلاية جلة سكين ملاية شوكة توتاتية قهوة طماطم بصل ثوم فلفل جزر بطاطس طيب شوفي እውነት ለመናገር ማለት ነው አረብ ሀገር የምትሰዱ እንደዚህ ደላላዮች ማለት ነው ወላሂ ሁሉንም ደላላይ እያልኩ አይደለም አንዳንድ ደላላይ አላችሁ በጣም ስግብግብ በጣም የወረዳችሁ በጣም አስመሳይ ማለት ነው ለምን በዚህ ደረጃ ልጅቱን የምታራውጫት መቼም እርግጠኛ ነኝ አንቺ በራስሽ አረበኛ ችያለሁ ብለሽ ነው በዚህ ደረጃ ዲስሪስፔክት ያረግሻት ልጅቱን እያሳቀቅሻት ምን እያልሻት ያለው ማለት ነው ወላሂ እንጀራ አይውጣልሽ ከምር እንጀራ አይውጣልሽ አንቺ እንዲያው አንቺን ባገኝሽ እኔ በጥፊ ነበር ምልሽ በዚህ ደረጃ ልጅቱ በአላህ እንዴት እንደምትሮጥ እንዴት ማለት ጀስት ሳህን አምጪ ስትላት መስኮት ዝጊ ስትላት ምን ስትላት አይኑ ሁላችንም እንኳን አረብ ሀገር ተሰደናል እኔ አረብ ሀገር ሰርቻለሁ ግን በፊት እንደዚህ የሚባል ነገር የለም ገባችሁ እንደዚህ አረ በፈጣሪ አረ ሀበሻ ግን ገንዘብ ቢኖረን እንደኛ መጥፎ ህዝብ የለም እንደ ሀበሻ መጥፎ ህዝብ የለም ለምን የገዛ ዜጋዋን የገዛ ኢትዮጵያዊ ወንድሟን በዚህ ደረጃ ዲስሪስፔክት የምታረግ ማለት ነው ዲስሪስፔክት አሁን አንቺ እርግጠኛ ነኝ ደላላይ ነሽ ቁጭ ብለሽ አስተማርኩልቲ ነው ይሄ ምንድነው የሚማሩት ነገር አለ ምንድነው በእናታችሁ ግን በዚህ ደረጃ ለምንድነው ቀስ አርገሽ ለምን እንትናትያትም ከቻልሽ ቀስ አርገሽ አስተምሪያት አለቀ ደቀቀ አንቺ ማንሽ ምንድነሽ ሲጀመር እኮ አንቺ ገንዘብ እነዛ ልጆች እኮ ደማቸውን ከፍለው ነው ገንዘብ ከፍለውሽ የሚመጡ አይደለ ደማቸውን ቤተሰብ ዋጋ ከፍሎ ነው ገንዘብ ሰጥቶሽ እንትን የሚለው እና እኔ ደላላዮች ማለት ነው ደላላዮች ስላችሁ የኢትዮጵያ እንትኖች ማለት ነው በጣም ነው የምናደድባቸው እንዴት አድርገው እንደሚጨመላለቁባቸው ማለት ነው ወደ አረብ ሀገር የሚሰዱት እና ለማንኛውም ምን እንደምላችሁ ራሱ አላስብም አላቅም እህቶቻችን አይኖ አረብ ሀገር ሂዱ ስሩ ግን በቃ ራሳችሁን ጠብቃችሁ አስተውላችሁ የምታስተምሩ ደግሞ በትክክል በስነ ስርዓት ዲስሪስፔክት ሳታረጉ ተረድታችሁ አሰልጠናችሁ ላፋቸው ግን እኔ እንደ ሐሳብና እንደ ሂሳብ እንደ እውነት እናውራ ከተባለ ማለት ነው እህቶቻችን ስደት ባይወጡ ምቾቴ ነው ከሀገራቸው ላይ የሆነ ነገር ተፈጥሮላቸው ቢሰሩ ምቾቴ ነው ለምን ካላችሁ አብዛኛው አረብ ሀገር ላይ ያተረፍነው በሽታና በሽታ ብቻ ነው በቃ አረብ ሀገር እንሄዳለን የኢትዮጵያ እናቶችና እኛና የኢትዮጵያ ሰዎች አንስማማም የሁለት ዓለም ሰዎች ነን ለምን እኛ ምናወራውና እነሱ የሚያወሩት አንድ አይደለም በሁለተኛ ደረጃ ደግሞ እኛ ጮሆን የምናወራው እነሱ ቀስ ብለው ነው የሚያወሩት በሶስተኛ ደረጃ እኛን እነሱ አይረዱንም እኛ እነሱን አንረዳቸው እውነት ለመናገር ከሆነ ለምን በቃ አረብ ሀገር ስንመጣ ብዙ ጫና ብዙ ተጽዕኖ ብዙ ነገር ስለምናሳልፍ ብዙ ነገር ብዙ መከራ ብዙ ስቃይ ስለምናሳልፍ ማለት ነው ኢትዮጵያ ሄደን መስማማት ያቅተናል ከዛ በኋላ የኢትዮጵያ ሰው ምን ይለናል አብደው መጡ ይላል አስባችሁታል خلاص والله ጀኑ تعالوا ይለናል ጮህን ስናወራ አይፈልጉም እና ለማንኛውም እንደ ሐሳብና እንደ ሂሳብ የምታስተምሪው ሰትዮ ቀስ አርገሽ ብታስተምሪያቸው ቀስ አርገሽ እነሱን በማይነካ መልኩ ብታስተምሪያቸው ምክንያቱም ሁሉን ነገር ከአላህ ነው እንትን የሚለው ግን እኔ በቃ በጣም ነው ያሳዘኑ ስታስተምራቸው እንዴት እንትን እንደምትላቸው ይሁን እንዴት እንደምታሯሩጣቸው قفلي شباك افتي كوب مكوى اكو مكوى قصلي قصلا ምናምን ስትላት ማለት ነው እያራወጠሽ ነው እንትን የምትላት እያራወጠሽ ማለት ነው እና ከቻላችሁ ቀስ አርጋችሁ ብታስተምሯቸው ይሄ ወደ አረብ ሀገር ስትመጡ የምትማሩት ነገር አለ መሰለኝ አሁን አዲስ የመጣ ነገር
ምንድነው በአላህ የሚባለው አላቅም። አሁን ስትመጡ ወደ አረብ ሀገር ስትሰደዱ የሆነ የምትማሩት ነገር አለ። ምን እንደሆነ አላቅም እኔ ገባችሁ? እና ለማንኛውም እህቶቼ በቃ ቀስ አድርገሽ ብታስተምሪያቸው እንደ ሐሳብና እንደ ሂሳብ ተረጋግተሽ ምን ብለሽ ብታስተምሪያቸው መልካም ነው። እንደዚሁም ደግሞ የምትሰደዱት እህት ወንድሞቻችን ደግሞ ራሳችሁን ጠብቃችሁ ራሳችሁን መብታችሁን አስከብራችሁ ብትመጡ መልካም ነው። ምክንያቱም አሁን እኛ በፊት 24 ሰዓት ነበር የምንገተተው፣ 18 ሰዓት ነበር የምንገተተው። አሁን ግን ጊዜውም ስለነቃ እናንተ ቢያንስ 12 ሰዓት ወይም 8 ሰዓት 9 ሰዓት ብቻ እንድትሰሩ ብታረጉ ጥሩ ነው። ግን የምታስተምሪያቸው ልጅ ማለት ነው እንጀራ አይውጣልሽ፣ እንጀራ ይውጣልሽ። ልጅቱን እንዴትና እንዴት እንደምታጣድፋት ውዶቼ ከዛ ታካልባታለሽ ማለት ነው። እና ለማንኛውም ግን ቀስ ብለሽ አንቺም ትናንትና ሰው ቤት ስለነበርሽ ሸቃላ ስለነበርሽ ከቻልሽ ቀስ አድርገሽ አስተምሪያቸው ልጆቹ። ቀስ አድርጋቸው፣ አታራውጫቸው። ከምሬ ነው የምነግርሽ። እንደዚህ ስታራውጫቸው ሰው ይጠላሻል ውዶቼ። የሚማሩት ነገር አረብ ሀገር ሄዶ ምንድነው የሚባል በኮሜንት ንገሩኝ። እኔ አላቅም። እኛ ጊዜ አረብ ሀገር ስንወጣ ልጅ ነበርን። ምርመራ ነበር፣ የደም ምርመራ ምናምን የሚሉ ሜዲካል አለቀ ደቀቀ። ከዛ ውጭ ይሄ እንዳሁኑ ሰሃን አምጪ ጅቢ በሰል ጅቢቱ ብጅቢ የለም ውዶቼ። ከዛ ደግሞ መስኮቱን ዝጊው መክዋክዊ። ግን እኔ ምን እንዳሰብኩ ታውቃላችሁ? ይሄን ሁሉ ስራ እንዴት ነው የምትሰራው በአንድ ጊዜ? ልብስ ቤት ታጸዳለሽ፣ ምግብ ትሰራለሽ፣ ልብስ ትተኩሳ። በፈጣሪ እኔ ራሱ ስሰራው ነበር። አሁን ግን ይቅርታ አድርግልኝ እሷ ስላወራች ወላሂ እኔ ደከመኝ። አስባችኋል? እሷ ስላወራች እሷ ልጆቹን እንደዚህ ስላጦዘቻቸው ማለት ነው እኔ ደከመኝ። ለማንኛውም የምታስተምሪው ልጅ እንደ ሐሳብና እንደ ሂሳብ ከቻልሽ ማለት ነው እንትን ብትያቸው፣ ቀስ አድርገሽ ብታስተምሪያቸው፣ ዲስሪስፔክት ባታርጋቸው። በሁለተኛ ደረጃ ደግሞ እኔ ምን እንደሚያናደኝ ታውቃላችሁ? የኢትዮጵያዊ ደሞዝ ማለት ነው በጣም ዝቅተኛ ነው። ለምን እንደሆነ አላውቅም። ለምን ዝቅ እንደሚያደርጉት አላውቅም። ይሄንም ደግሞ እየጠየቃችሁ ውዶቼ፣ ምክንያቱም ገንዘባችሁን ከፍላችሁ እንደዚህ ተሰቃይታችሁ እዛ ዲስሪስፔክት አድርጋችሁ እኔ እሷ ለተናገረችው እሷ እንደዛ ላሳቃየቻችሁ እኔ አመመኝ ማለት ነው። እና እንደ ሐሳብና እንደ ሂሳብ ራሳችሁን ጠብቃችሁ ማለት ነው። ገባችሁ? እንትን በሉ ስሩ። ግን በቃ እንደው የመዳም ቅመም እንደኔ ሐሳብ የምትሰሙ ከሆነ ከሀገራችሁ ላይ ኢትዮ ከፍታችሁ ስሩ። አትሰደዱ። ስደት በእኛ ይብቃ። እኛ ስደት ወገተን ምንም አላርግንም። ልፋት፣ ድካም፣ ሰቀቀን ስንት ዋጋ ከፍለን ማለት ነው ስንት ነገር ብለን ምንም ንቅንቅ የለም። አሁንስ የሚመጡት ውዶቼ ይለምናሉ፣ ይበረግድላቸዋል። ከዛ ደግሞ ማሻአላ ተባረከላ። የኢትዮጵያ ህዝብ ደግሞ አንዳንዱ አሽቃባጭ ነው። እናንተ ልብስ ቀይራችሁ ብቻ ነው ልብስ ነው የሚፈልገው የኢትዮጵያ ህዝብ። ከዛ በኋላ መጥቶ አሽቃባጫችሁ ብዙ ይሆናል። ኢቲዩ እና ቲክቶክ ይከፍላችኋል። ስንት እኮ አሉ፣ ስንት የተቀየሩ አሉ ማለት ነው። ከመዳም ቅመም ትተው ማለት የመዳም ቅመም ሰርተው ያልተሳካላቸው ኢትዮጵያ ሄደው አሁን ዩቲዩበር እና ቲክቶከር ሆነው እየሰሩ ያሉ በጣም ብዙ ሰዎች አሉ። እና እንደ ሐሳብና እንደ ሂሳብ እኔ ስነግራችሁ ደግሞ ከምትሰደዱ እንደዛ ብትሰሩ ስልካችሁን ትገዛላችሁ። ሰግጥ ፈምሳለ ትሰግጣላችሁ፣ ትፈምሳላችሁ። እኛ እስከዛሬ ያልፈመስነው ስላልተሰገጥን ነው። ግን እንደ ሐሳብና እንደ ሂሳብ እኔ ስነግራችሁ ሰግጥ ፈምስ። ከባሎቻችሁ ጋር ሆናችሁ ከጓደኞቻችሁ ጋር ሆናችሁ ከሰገጣችሁ ትፈምሳላችሁ። አለቀ ደቀቀ። አረብ ሀገር ሳትሄዱ ኢትዮጵያ ላይ ቁጭ ብላችሁ ሰግጣችሁ ፈምሱ። አለቀ ደቀቀ። ምክንያቱም በአሁኑ ሰዓት ትለፋላችሁ፣ ትደክማላችሁ፣ ትሰቃያላችሁ፣ ብዙ ዋጋ ትከፍላላችሁ። ከዛ በኋላ ምንም ለውጥ የለም። ነውጥ እንጂ አረብ ሀገር ስትሄዱ ነውጥ ምንድነው? ነውጡ ካላችሁ ጤናችሁን ታጣላችሁ፣ እንኩላሊታችሁን፣ ምናችሁን። ከዛ ደግሞ የኢትዮጵያ ደግሞ እኛ ስንሄድ እነሱ የኢትዮጵያ ጸባይና የኛ ጸባይ አንስማማ ወንዶቼ። ለምን እኛ ነው የምንለው፣ እነሱ ደግሞ ረጋ ነው። ከዛ አባትና እናትሽ የገዛ እናትና አባትሽ በሳምንት ይጣላሽና ውጭ ልሻል። ውጭ ቤትሽን ፈልጊ ከኔ ጋር እንዳትቀመጭ። ከምሬ ነው የምነግራችሁ። አንዷ አረብ ሀገር 17 ዓመት ቆይታ ማለት ነው 2 ልጆች ወልዳ ሂዳ ከዛ አባትና እናቷ ቤት ብር ምናምን አትልክም ነበረ። ከዛ በኋላ እናትና አባቷ
የራሳቸውን ወደኛ ሀገር የማጫ የሚባል ገንዘብ አለ። እሱን አጠራቅሞ ቤት ገዝተውላት ነበረ። ግማሹ ቤቱን ሰጧትና ከዛ ምንም የምትበላው የምትጠጣው የላትም። ሄጅ ሰርተሽ ቢያሏት አሁን አዲስ አበባ ልትሰራ ሄድሽ። በስተርጅና ኢትዮጵያ 4 ልጅ ጥላን ሄደችው። እናት አባቷ አሳድገው ድረው ኩለው አንዱ የሆነ ቦታ ሄዷል። ብቻ ግን እንደዛ አድርገው እሷ ደግሞ 2 ልጅ ይዛ መጣች። ከዛ ደግሞ 2 ልጅ የአረብ ሀገር ያመጣቻቸው ልጆች ደግሞ በጣም ቀበጦች ናቸው። ምንድነው ያደረጉ? ቤተሰቦች ምንድነው ያሉ? ሂጂ በቃ ሂጂ ሰርተሽ ቢ ልጆችሽን እናቲቱ ማሳደግ ስለማትችል ለሌላ ሰው ለቤተሰብ ሰጥታ ወደ አዲስ አበባ ሄደሽ ማለት ነው። ይሄ አሁን የሚማሩትን ልትማር ይሄ ወደ አረብ ሀገር ሲሄዱ የሚማሩትን ነገር ምን እንደሆነ አላቅም። ያጀማ እንዳትፈርዱብኝ ወላሂ ከምሬ ነው። ስሙን አላቅም እና እሱን እንትን ብላ እንግዲህ ወደ ሌላ ሀገር ልትሄድ ወደ አረብ ሀገር ማለት ነው። እና እህቶቼ በቻላችሁት መጠን ገንዘባችሁንም ሴቭ አድርጉ። መውጣቱን ብቻ አትሰቡ። ገንዘባችሁን በቻላችሁት መጠን ሴቭ አድርጉ። ገንዘባችሁን ካልያዛችሁ ማንም የሚወዳችሁ የለም። ማንም ገንዘብ ካለ በሰማይ መንገድ አለ። ገንዘብ ከሌለ ማንም ዘወር ብሎ የሚያይ የለም። ሼር